ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በእያላችሁበት እንደምንሰነበታችሁ የህይወት ገጾች ዝግጅታችን ነው። በስነ ልቦና ስነ አእምሮና ማህበራዊ ጉዳዮች ላይ ያተኩራል። በዛሬ ቆይታችን ደግሞ ባይፖላር የአእምሮ ህመምና ህክምናውን በተመለከተ ርዕሰ ጉዳያችን ወደ እናንተ የሚደርስ ይሆናል። እናንተም በእያላችሁበት ሆናችሁ ጊዜ ሰጥታችሁ ወዳችሁና ፈቅዳችሁ እየተከታተላችሁን ስለሆነ ከልብ እናመሰግናለን። ሙሉ አዳም ታምሩ አብሬያችሁ ቆይታ አድርጋለሁ። በርዕሰ ጉዳያችን ላይ ሙያ ሀሳቦችን የሚያጋሩን እንግዳ ጋብዘናል። እንግዳችን ዶክተር ሜሮን ስላባት የአእምሮ ህክምና ስፔሻሊስት ሐኪም በመካከላችን ተገኝተዋል። ሰፊ ሀሳቦችን ለመጋራት ከኛ ጋር ስለሆናችሁ አሁንም እየጋበዝናችሁ ከኛ ጋር እንድትሆኑ በድጋሚ እናስተላልፍላችኋለን። ከኛ ጋር ሆኑ። ዶክተር በዛሬ ቆይታችን የባይፖላር የአእምሮ ህመም የሚል ርዕሰ ጉዳይ ነው የምናነሳውና በዚህ ርዕሰ ጉዳያችን ላይ ሙያዊ ሀሳቦችን ለማጋራት ስለተገኘሽ እንኳን ደህና መጣሽ። እንግዳችን ስለሆንሽም ከልብ እናመሰግናለን። የሚቀሩ ዶክተር ሜሮን ማናት የሚል ተመልካቾቻችን የማወቅ ጉጉት ይኖራቸዋልና ሁሌም እኛ ጋር ስለሆኑ አንቺ ደግሞ ስላንቺ ብትነግሪን ደስ ይለናል። እሺ፣ አመሰግናለሁ ሙላዳም። በዚህ ፕሮግራም እንግዳ አድርገህ ስለጋበዝከኝ አመሰግናለሁ። ስሜ ዶክተር ሜሮን ስላባት እባላለሁ። በስነ አእምሮ ስፔሻሊስት ሐኪም ነኝ። የምሰራውም ደግሞ ፈለገ ሕይወት ሪፈራል ሆስፒታል ነው። ስለዚህ እነዚህ ናቸው ያሉት ነገሮች። በጣም ጥሩ ዶክተር፣ ዛሬ በጣም ተመልካቾቻችን ማጽኖት እንዲሰጡበት የሚያስፈልገው ባይፖላር እንግሊዘኛ ተርሙን ነው በቀጥታ የምንጠቀመውና አልፎ አልፎ በምንረዳበት መልኩ ልናስኬደው እንችላለን። እጅግ ሳይንሳዊ በሆነ ሁኔታ በሕክምና አይን ሲታይ ብዙ ነገሮችን የሚጋሩበት ቆይታችን ነው። እንደ ርዕሰ ጉዳይም ብዙዎቹ ደግሞ በእንዲህ በሕክምና በውሏችን በተለይ የሕክምና ሰዎች እንዲህ አይነቱን ኬዝ ስለሚያገኙትም ሌላውም ደግሞ በአጠገቡ ያለውን ሰው ለመርዳትም ስለሚያግዘው ሰፊ ሀሳቦችን እንደሚጋሩበት ተመልካቾቻችን ተስፋ እናደርጋለን። ዝርዝር ነገሮችን በቆይታችን እናያለን። ክቡራትና ክቡራን ተመልካቾቻችን የህይወት ገጾች ዝግጅታችን ነው ወደ እናንተ እየደረሰ ቆይታ እያደረግን የምንቀጥለው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትሆኑ ጋብዘናል። ካፍታ ቆይታ በኋላ ተመልሰን ሌሎች ሀሳቦችን እንጋራለን። ከኛ ጋር እንድትሆኑ ጋብዘናችኋል። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም። በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰናል። ክቡራትና ክቡራን ተመልካቾቻችን በእያላችሁበት የህይወት ገጾች ዝግጅታችን እየተከታተላችሁ ትገኛላችሁ። ዛሬ ርዕሰ ጉዳያችን ባይፖላር የአእምሮ ህመምና ህክምናውን የተመለከተ ርዕሰ ጉዳይ ነው። በቆይታችን ሰፊ ሀሳቦችን በሙያዊ እይታ የሚያጋሩን እንግዳ ጋብዘናል። ዶክተር ሜሮን ስላባት ከኛ ጋር ናቸውና እንድትከታተሉን አሁንም ግብዣችን ነው። ዶክተር መግቢያ ላይ እንዳነሳሁት ባይፖላር ስንል እንግሊዘኛ ተርም ነውና የአማርኛ አቻ ከተገኘለትም ጥሩ ነው ምንፈታበት እንደው ተመልካቾቻችን የሚረዱት። ከዛ ውጭ ግን ባይፖላር የአእምሮ ህመም ስንል ምን ማለት ነው ራሱ? ስለዚህ ባይፖላር የአእምሮ ህመም ያው ትክክለኛ እንግሊዘኛውን ቃል የሚገልጽ አማርኛ ቃል መፈለግ ትንሽ ይከብዳል። ግን የስሜት ግዥበት ወይም ደግሞ የስሜት መለዋወጥ የሚለው ነገር ትንሽ ቀረብ የሚል ይመስለኛል። ስለዚህ ምንድነው ባይፖላር የአእምሮ ህመም ከባድ ከሚባሉ የአእምሮ ህመሞች ውስጥ አንደኛው ነው። ስለዚህ እነዚህ ከስሙ እንደምንረዳው ምንድነው ሁለት የተለያዩ አይነት ፖሎች አሉት ወይም ደግሞ ዋልታዎች፣ ሁለት ዋልታዎች ላይ ያሉ የስሜት መፈራረቆች ናቸው። ስለዚህ ሁለት የተለያዩ ተቃራኒ ዋልታዎች ናቸው። ከፍ ያለ ስሜት ከፍታ ወይም ደግሞ ከፍተኛ የሆነ የደስታ ስሜት ያለበት፣ ከፍተኛ የሆነ የመነቃቃት እንዲሁም ደግሞ ሞቅ ያለ ስሜት ያለበት አንደኛው ዋልታ ይወክላል። ሁለተኛው ደግሞ ከዛ ተቃራኒ የሆነ ከፍተኛ የሆነ የድብርት በጣም የመከፋት የማዘን ስሜት ነው ማለት ነው። ስለዚህ እነዚህ ነገሮች እየተለዋወጡ የሚከሰቱ ይሆናሉ።
አንዳንዴ አንደኛው ብቻ ሊፈጠር ይችላል ወይም ደግሞ ከፍ ያለው ስሜት ብቻ ሊመጣ ይችላል። አንዳንዴ ደግሞ እየተቀያየሩ የሚመጡበት ሁኔታ ይሆናል ማለት ነው። ስለዚህ ይህ ነገር ብዙዎቹ የሚጠይቁን ጥያቄ ምንድነው? በህይወት እየኖሩ ሁላችንም የተለያዩ አይነት ሀሳቦችን ወይም ስሜቶችን እናስተናግዳለን እና የስሜት መለዋወጥ ኖርማል ኤክስፒሪየንስ ነው ወይም ደግሞ ተፈጥሯዊ የሆነ ግዴታ ነው ማለት ነው። ያው ሁሉም ሰው የተለያዩ ስሜቶችን በተለያዩ ጊዜያት እንደየ ሁኔታዎች ይቀያየራል ማለት ነው። ስለዚህ ይህ ነገር ወደ አእምሮ ህመም መጣ የሚባለው እነዚህ ስሜቶች ከቁጥጥር ውጭ ሲሆኑ በጣም ካሉበት ከፍተኛ ደረጃ ሲደርሱና ከቁጥጥር ውጭ ሲደርሱ እና ደግሞ ህይወታችን ጋር ለምሳሌ ማህበራዊ ህይወታችን ጋር ሊሆን ይችላል፣ የስራ ሁኔታችን ላይ እነዚህ አይነት ነገሮች ላይ ውጤት ወይም ደግሞ ከፍተኛ ጉዳት ማድረስ ሲችሉ ህመም ነው እንላለን ማለት ነው። ስለዚህ የባይፖላር ህመም እንደነገርኩ ሁለት የተለያዩ ዋልታዎች ላይ የሚኖር የስሜት መቀያየር ነው። እነዚህ ደግሞ የተለያየ ምክንያቶች ይኖራቸዋል፣ ግን በዋነኝነት ደግሞ የተለያዩ ዝርዝር ክፍሎችም አሉት። አሁን ላይ በዋነኝነት እንግዲህ እነዚህ ባይፖላር ህመም የምንላቸው እንትኖች ለአራት እንከፍላቸዋለን። ባይፖላር 1፣ ባይፖላር 2፣ በሱስ ወይም ደግሞ በአደንዛዥ እጾች የሚመጣ የባይፖላር ህመም አለ። ሌላ ደግሞ በአካላዊ ህመም ምክንያት የሚመጡ ባይፖላር ህመሞች አሉ ማለት ነው። ስለዚህ አሁን ላይ በዋነኝነት የምንነጋገረው ርዕስ ባይፖላር 1 የሚባለውን ህመም ይሆናል ማለት ነው። ስለዚህ እነዚህ ናቸው። ጥሩ ሀሳብ ነው ያጋራሽን ዶክተር። በተለይ ባይፖላር ስንል ስትገልጭልን እንደተረዳ ነው በአንድ ጫፍና ሌላ ጫፍ ላይ የደረሱ የተለያዩ ፖል ያላቸው ፖላር የሆኑ እዚህ ጫፍ ላይ ደስታ ሊሆን ይችላል፣ እዚህ ጫፍ ላይ ደግሞ በጣም ዲፕረስ የሆነ ሲቪሪቲ ያለበት ነገር ልናይ እንችላለን። እነዚህ ነገሮች በጤነኛ ስሜት ሁሌም የስሜት ለውጦች ይኖራሉ። ከጤነኛ ውጭ ባለው ሁኔታ ግን እኛነታችን የሚጎዱ በተለይም የዕለት ተዕለት ተግባር ተብሎ የሚጠራው የዕለት ተዕለት ተግባራችን ከስሜት ከአስተሳሰብ ከአረዳዳችን ከብዙ ብቃታችን ጋር የተገናኘ ስለሆነ እነዚህን አፌክት የሚያደርጉ ወይም ተጽዕኖ የሚያሳድሩ ባሉታዊ መንገድ እንድንሄድ የሚያደርጉ ናቸው። እነዚህ ባይፖላር የሆነው የአእምሮ ህመም ደግሞ ሜንታል ኢልነስ ውስጥ በጣም ሲቪየር ሆኖ እያደገ ሲመጣ ችግር የሚፈጥር ነው። ምክንያቱ ምንድን ነው? ለዚህ ለባይፖላር የአእምሮ ህመም እንደ መንስኤ የምንወስዳቸው እንደ አጋላጭነት የምንቆጥራቸው ነገሮች ምን ምን ናቸው? ስለዚህ ባይፖላር ህመም ብዙ ጊዜ ስፔሲፊክ ሆኖ ወይም ደግሞ ይሄ ነገር ይሄን ያመጣዋል የሚባል ነገር የለውም። ላይክ ብዙ ፋክተሮች አሉ ወይም ደግሞ የተለያዩ ተፈጥሯዊና የተፈጥሯዊ የሆኑ ነገሮች መስተጋብር ነው የሚፈጥሩት ህመሙ ማለት ነው። ስለዚህ ከነዚህ ውስጥ አንደኛው ምንድነው ባዮሎጂካል ኦሪጂን ወይም ደግሞ ተፈጥሯዊ የሆኑ ሁኔታዎች ናቸው። ለምሳሌ በአእምሮ ውስጥ የሚገኙ መልእክት የሚያስተላልፉ ንጥረ ነገሮች አሉ፣ ኒውሮትራንስሚተርስ እንላቸዋለን እና የነዚህ የአእምሮ ንጥረ ነገሮች መዛባት መብዛት ወይም ደግሞ ማነስ እነዚህ ነገሮች ያስከትላል ማለት ነው። ስለዚህ ቅድም እንዳወራሁት ምንድነው ሁለት አይነት ፖሎች ነው ያሉት። ከፍተኛ የሆነ የድብርት ህመም፣ በጣም ከፍተኛ የሆነ የማዘን የመከፋትና ላይኛው ደግሞ ከፍተኛ የሆነ የደስታ ስሜት የመነቃቃት ስሜት ነው። ስለዚህ ሁለቱም እንትኖች የተለያዩ ምክንያቶች አሏቸው። ስለዚህ ብዙ ጊዜ የአእምሮ ኬሚካሎችን በምናይበት ጊዜ ላይኛው ከፍታ ላይ በሚሆኑበት ሰዓት ኖርፒነፍሪን የሚባል ኬሚካሎች አሉ፣ ዶፓሚን። እነዚህ ነገሮች ከምንጠብቀው ወይም ደግሞ ኖርማል ከሚባለው መጠን ሲበዛ እነዚህ ነገሮች ይከሰታሉ ማለት ነው። ስለዚህ ወደ ታችኛው ፖል ደግሞ ስንመጣ ወይም ደግሞ ወደ ታችኛው ዋልታ በጣም የድብርት የመከፋት የሚያመጡት ነገሮች ምንድን ናቸው? አእምሯችን ላይ ያሉ የአስተላላፊ ወይም ደግሞ መልእክት አስተላላፊ ኬሚካሎች ወይም ንጥረ ነገሮች ሲወርዱ ወይም ደግሞ ዝቅ ሲሉ፣ ለምሳሌ ኖርፒነፍሪን፣ ሴሮቶኒን የምንላቸው ኬሚካሎች አሉ። ስለዚህ እነዚህ ዌል ስተዲድ የሆኑትን ነው የምነግርና እነዚህ ነገሮች የመዛባት አንደኛው ምክንያት ነው ማለት ነው። ስለዚህ ሌላኛው ምክንያት በምናይበት ሰዓት ደግሞ አንዳንዴ በዘር ይመጣል። በተለይ ደግሞ ባይፖላር ህመም በጣም የሚታወቀው እንደው በዘር በመምጣት ነው ወይም ደግሞ በዘር በመተላለፍ ከፍተኛ የሆነ በዘር በቤተሰብ የመተላለፍ ቻንስ አለው ወይም ቻንስ አለው። ስለዚህ ምንድነው የሚሆነው? በብዛት እነዚህ በዘር የሚተላለፉ ነገሮች ጂኖች አሉ ሰውነታችን ውስጥ አለን እንላቸዋለን። እነዛ ከቤተሰብ ቤተሰብ የሚወራረሱ ወይም ደግሞ ከአንድ ቤተሰብ ወደ አንድ ቤተሰብ፣ ለምሳሌ አባት እናት ከታመመ ወደ ልጅ የመተላለፍ ቻንስ አላቸው ማለት ነው። ስለዚህ እነዚህ ነገሮች በጣም ጉዳት አላቸው ወይም ደግሞ አንዳንድ ሰዎች ላይ
ቻንሶች አሉ፣ የመከሰትና ለመከሰት እድሎች አሉ። ለምሳሌ አንድ ፋሚሊ ውስጥ ወይም ቤተሰብ ውስጥ አባት ብቻ ከታመመ እስከ 25% ለልጅ ማስተላለፍ ወይ ደግሞ ልጁ 25% የመያዝ ቻንስ አለው ማለት ነው። ሁለቱም ቤተሰቦች ወይም ደግሞ እናትም አባትም ወላጆች ማለት ነው እነዚህ አይነት ህመም ካላቸው ከ50% ከ50 እስከ 67% ሊደርስ ይችላል ማለት ነው። ስለዚህ ይህ የሚያሳየው ምንድነው በጣም ጄኔቲክ ኦሪጂን እንዳለው ወይም ደግሞ በዘር እንደሚተላለፍና በዘር እንደሚመጣ ማለት ነው። ስለዚህ ሌላ ሶስተኛው ደግሞ ምንድነው አካባቢያችን ላይ ያሉ ያው በህይወት ስንኖር ብዙ አይነት ስትረሶች ወይም ችግሮች ሊፈጠሩ ይችላሉ። በተፈጥሮ የሚመጣ ስትረሶች አሉ፣ ወይም ደግሞ ተፈጥሯዊ በሆኑ ነገሮች የሚመጡ ስትረሶች አሉ። ስለዚህ እነዚህ ስትረሶች ለምሳሌ ስራ ላይ የሚያጋጥሙ ስትረሶች ሊሆን ይችላል፣ ሪሌሽንሺፕ ላይ ወይም ደግሞ ሜሬጅ ላይ ትዳር ላይ የሚያጋጥሙ ችግሮች ሊሆኑ ይችላሉ። ከዛም ማለፍ ብሎ ደግሞ ሌላም ሰው ላይ የሚፈጠሩ ችግሮች እኛን አፌክት የሚያደርጉ ከሆኑ እነዛ ስትረሰር እንላቸዋለን፣ ወይም ደግሞ አእምሯዊ ጉዳቶች የሚያስከትሉ የስሜት መለዋወጦች እንላቸዋለን። ስለዚህ እነዚህ ነገሮች ምንድናቸው? ተጋላጭ የሆኑ ሰዎች ላይ በሚከሰቱበት ጊዜ ወደ ህመም የማምጣት ነገር አላቸው። ስለዚህ አሁን ብዙ ጊዜ ምንድነው በሳይኮሎጂ ወይም ደግሞ ስትረስ ወይም ደግሞ ችግሮች ፐርሰናል የሆነ ሚኒንግ ይፈልጋል። ወይም ደግሞ እኛ ለስትረሶች ወይም ደግሞ ያሉ ችግሮች ምንሰጣቸው ትርጉሞች ይወስነዋል። ለምሳሌ አንዳንድ ሰው የሆነ ችግር ገጥሞት ጀነራሊ ስትረስ ብለን የምንይዛቸው ለምሳሌ ከስራ መባረር ሊሆን ይችላል፣ ፋይናንሻል ክራይሲሶች ሊሆኑ ይችላሉ እና እነዚህ ነገሮች አንዳንድ ሰዎች ላይ ምንም ኢምፓክት ላይኖራቸው ይችላል። አረዳዳችን ይወስነዋል፣ ወይም ደግሞ እኛ ትኩረት የምናደርግባቸው ነገሮች የምንቀበልበት ወይ ይወስነዋል እና እነዚህ ስትረሶች ከኢንቫይሮንመንታል ከመጀመሪያ ካገኘነው ከጅናችን ጋር ኢንተራክት ሲያደርጉ ወደ ህመም ሊመጡ ይችላሉ። ስለዚህ ስትረሶች ብዙ ጊዜ ደግሞ ምንድነው አኪዩት እና ክሮኒክ እንላቸዋለን፣ ወይም ደግሞ አሁን ላይ የተፈጠረና ከበፊት የነበሩ ስትረሶች አሉና በዋነኝነት ከነዚህ ህመሞች ጋር የሚገናኙ የቆዩ ስትረሶች ለምሳሌ ከልጅነት ጀምሮ የቆዩ ስትረሶች ከወላጅ አባት ከእናት ጋር ያለ ኮንፍሊክት ሊሆን ይችላል። ካደጉ በኋላም ትራውማ ሊሆን ይችላል። ፕሪቪየስሊ በፊት ከነበራቸውም አስተዳደግ ላይ የሚፈጠሩ ችግሮች ሊሆኑ ይችላሉ። እነዛ ነገሮች ተደራርበው ሲመጡ አሁን ላይ በትንሽ ነገር ወይም ደግሞ ትንሽ በምንለው ወይም ማህበረሰቡ ትንሽ ነው ብሎ በሚያስበው አስጨናቂ ነገሮች ላይ ወደ ህመም ሊገቡ ይችላሉ ማለት ነው። ስለዚህ ከአኪዩት እና ከክሮኒክ የምንለው ሞሮፍ በፊት የነበሩ ስትረሶች ሲጨማመሩ እነዚህ አይነት ህመሞች ሊዳርጉ ይችላሉ ማለት ነው። ዶክተር እዚህ ላይ ስታነሽልን በጣም ፒክ ማድረግ ይጠይቃልና በተለይ ህጻናት በአስተዳደጋቸው ትራውማቲክ በሆነ ሁኔታ ሊያድጉ ይችላል ማለት አይምሮ ላይ በልዩ መጥፎ ሆኖ የተከሰተ ጠባሳ የሚያሳድር ነገር እኒህ አይነት ነገሮች በተለይ ቻይልድሁድ ትራውማ ቢኖር እና በሆነ እድሜም ደግሞ ትራውማቲክ የሆነ ነገር ቢኖር ወደ ባይፖላር የአእምሮ ህመም ጋር እንደ መንስኤነት እንደ አጋላጭነት የመሆን እድሉ ምን ያህል ነው? ጥሩ ጥያቄ ነው። ስለዚህ ምንድነው እንዳልኩ እነዚህ ነገሮች አጋላጭ የሚሆኑት ወይም ደግሞ መጀመሪያውኑ ለህመም ተጋላጭ የሆኑ ሰዎች ያጋጥማቸው ነው። አሁን ለምሳሌ ትራውማ እንዳልከው ቻይልድሁድ ትራውማ ህጻናት ላይ የሚደርስ ትራውማ ሊሆን ይችላል፣ ወይም ህጻናት ላይ የሜሬጅ ዳይቮርስ ሊሆን ይችላል። እነዚህ ነገሮች ሲደራረቡ ወይም ደግሞ አዳዲስ ከአደጉም በኋላ ሌላም ችግሮች ሲፈጠሩ እነዚህ ነገሮች ከመደራረብ ነው ወደ ህመም ያመጣቸው። ግን እነዚህ ነገሮችም ህመምን ለማምጣት መጀመሪያ ሰዎቹ ጄኔቲክ ቨልነራቢሊቲ ያስፈልጋል። አሁን እንደነገርኩ 70 እስከ 80% የሚሆነው ባይፖላር ህመሞች በጄኔቲክስ ነው የሚመጡት እና ኢንቫይሮንመንታል ስትረሰሮች ወይም ደግሞ ውጭ ላይ ያሉ ችግሮች ብቻ ተጋላጭነት አያደርጉም። መጀመሪያ ግለሰቦቹ ተጋላጭ መሆን አለባቸው። በባዮሎጂካሊ የተናገርኩት ነገር አለ። ባዮሎጂካሊ በፊት የነበረ ወይም ደግሞ በጄኔቲክስ ተጋላጭ የነበሩ ሰዎች ላይ እነዚህ ነገሮች ሲከሰቱ ወደ ህመም የመሄድ ቻንስ ይኖራል እንጂ ሁሉም ሰው ላይ ብዙ ጊዜ አሁን የምንረዳው ብዙ ጊዜ ሰው የአእምሮ ህመም ላይ ሲሆን ብዙ ጊዜ የምናስበው ስትረስ ስላለው ነው፣ ወይም ደግሞ በጣም ህይወት ስላልተመቸው ነው፣ ወይም ደግሞ ስራ ላይ አልተመቸውም፣ ወይም ሜሬጅ ላይ አልተመቸም ብለን ነው የምናስበው። ግን ባይፖላር የአእምሮ ህመም እነዚህ ስትረስ ብቻ በቂ አይደሉም። ስትረሶቹ ብቻ ወይም ደግሞ ውጭ ላይ ያሉ ህይወት ላይ የሚያጋጥሙ ውጣ ውረዶች ብቻ በቂ አይደሉም። መጀመሪያም ጄኔቲካሊ ቨልነራብል መሆን አለብን፣ ወይም ጂኖቻችን ያንን አእምሮ ህመም የሚያስከትሉ መሆን አለባቸው ማለት ነው። ዶክተር ተመልካቻለን ጤና ይስጥልን። ጤና ይስጥልን።
ተመልካቻችን ከስልክ መስመራችን ወጥቷል። ስለደወሉ እናመሰግናለን። ዶክተር መቀጠል ይቻላል። ስለዚህ ምንድነው መስተጋብሩ ይጠይቃል ማለት ነው። ይሄ ባዮሎጂካሊ የምንላቸው ወይም ደግሞ ጂኖቻችን ጋር ያለ ነገርና ኢንቫይሮንመንታል ፋክተሮቹ መስተጋብር ሲፈጥሩ የሚከሰት አይነት የአእምሮ ህመም ነው ማለት ነው። በዚህ አማካኝነት በእነዚህ መንስኤዎች ወይም እንደ መንስኤ ሊቆጠሩ እንደ አጋላጭ ሊቆጠሩ በሚችሉ ጉዳዮች ባይፖላር የአእምሮ ህመም በሰዎች ላይ ሊያጋጥም የሚችል መሆኑን ነው ያብራራሽልን ዶክተር ታንኪው በጣም። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን ነው ወደ እናንተ እየደረሰ የሚገኘው። ካፍታ ቆይታ በኋላ ተመልሰን ሀሳቦችን እንጋራለን። ከኛ ጋር እንድትሆኑ አሁንም ግብዣችን ነው። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰናል። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅታችን እየተከታተላችሁት ስለሆነ ከልብ እናመሰግናችኋለን። በዛሬ ቆይታችን ባይፖላር የአእምሮ ህመምና ሕክምናውን በተመለከተ ርዕሰ ጉዳይ እየተጋራችሁ ስለሆነ ከኛ ጋር ስለሆናችሁ ስለ አብሮነታችሁም በጣም ከልብ እናመሰግናችኋለን። ርዕሰ ጉዳያችን በሙያ ሀሳብ በማብራራት ደግሞ ዶክተር ሜሮን ስላባት አብራናለች። ከኛ ጋር እንድትሆኑ እናንተንም ጋብዘናል። ዶክተር እንደ መንስኤ እንደ አጋላጭነት ያነሳናቸው እንዳሉ ነው ባይፖላር የሆነ የአእምሮ ህመም ሲከሰት እንደ ምልክት የሚወሰዱ ነገሮች ይኖራሉ። እነዚህ ነገሮች ብለን ለመለየትም በዋናነት ሙያዊ ክትትል የሚፈልግ ቢሆንም እንኳ ወይም በሙያዊ ማረጋገጫ የሚታይ ቢሆንም እንደ ምልክት እንደ መገለጫ የሚወሰዱ ነገሮችን ማየት ያስፈልገናል። ተመልካቻለን እንመጣበታለን ጉዳዩ። ጤና ይስጥልን። ጤና ይስጥልን። ተመልካቾቻችን እየወጡ ነው። እንግዲህ ወዲያው ይደውላሉ። አየር ላይ ሲሆኑ እየወጡ ነው። በ058 320 81 28 ወይም በ058 320 9299 የስልክ መስመራችን ነው። ጥያቄዎችን፣ ሀሳቦችን በአነሳነው ርዕሰ ጉዳይ ላይ ማወቅ የሚፈልጉትን ነገር መደወል ይቻላል። ተመልካቾቻችን ከኛ ጋር ነው። አሁንም ዶክተር እንዳነሳነው ምን ምልክቶች አሉት ባይፖላር የአእምሮ ህመም የሚለውን እናንሳ። ስለዚህ ባይፖላር የአእምሮ ህመም በዋነኝነት ምልክቶቹ የስሜት ወይም ደግሞ የባህሪ መለዋወጥ ናቸው። እነዚህ ነገሮች ምንድን ናቸው? የላይኛውን ዋልታ ብናይ ከፍተኛ የሆነ የደስታ ስሜት ማለት ከልክ ያለፈ መቆጣጠር የማይቻል ደስታ ስሜት፣ ሞቅ ያለ ስሜት ነው በዋነኝነት የሚመጡት እና እነዚህ አይነት ስሜቶች በሚከሰቱበት ጊዜ ብዙ ጊዜ እነዚህ አይነት ስሜቶች የመወራረስ ባህሪ ያላቸው ማለት ቤት ውስጥ ያሉ ሰዎች ያስቋቸዋል። ከሌላው ቀን ለምሳሌ ምንም የማያወሩ በፊት ላይ ዝምተኛ የነበሩ ሰዎች አሁን ላይ ቀልድ አዋቂ ናቸው። ወሬያቸው በጣም ደስ ይላል፣ ያዝናናሉ ይላሉና ብዙ ጊዜ ያ ስሜት ተዋራሽነት ያለው ከፍ ያለ ስሜት ነው። እነዚህ ስሜቶች ብዙ ጊዜ ከገሃዱ ዓለም ወጣ ያሉ ለምሳሌ ምንም በሌለበት ወይም ደግሞ አንዳንድ መጥፎ ህይወት ላይ ያሉ ሰዎች ወይም ደግሞ መጥፎ ነገር አጋጥሟቸው ከሆነ ከዛ ተቃራኒ በሆነ ደስታ ከፍተኛ የሆነ ይኖራቸዋል ማለት ነው። ስለዚህ ተመልካች አለን ዶክተር እንመጣበታለን። ጤና ይስጥልን። አብሮሽ ማንን በልከየት ነው ተመልካቻችን? ከወርቂ ምደውለው። እሺ ባነሳ ነው ጉዳይ ላይ ጥያቄ ካለው ሀሳብ ካለዎት ማንሳት ይችላሉ። አዎ በተመሳሳይ ጥያቄ አለኝ። ትንሽ እኔ በጾታዊ ነገር በእንትን በጋብቻ ሁኔታ ትንሽ አእምሮዬ ትንሽ በጣም ይጨናነቃል ምናምን እና አንዳንዴ ደስታ አንዳንዴ ስሜት ይቀያየራል እና እንዴት ማስተካከል እችላለሁ ለማለት። ዶክተር እንደ ጥያቄ የምታነሻቸው ነገሮች ካሉ? ስለዚህ እነዚህ ነገሮች መቼ እንደጀመሩ ከበፊት የነበሩ ናቸው ወይስ አሁን ላይ የተከሰቱ አዲስ ነገሮች ናቸው?
መቼ ነው እንዲህ አይነት ስሜቶች ማስተናገድ የቻሉት ወይም የጀመሩት መቼ ነው የሚለውን ሀሳብ ሊያጋሩን ይችላሉ? ቢያንስ ጭንቀቶች 3 ዓመት አካባቢ ነው። ከትዳሩ የተቋረጠው ያው ከወሊድ ጋር በተያያዘ ነው እና ችግሩን እኔ ጋር ነው እና በዛ ምክንያት ነው ትዳሩ የተቋረጠው እና ያው ኦልሬዲ ፍቻ አልፈጸምኩም፣ ግን በጣም እጨናነቃለሁ። በጣም የደስታ ስሜት፣ አንዳንዴ ደግሞ በጣም የመከፋት፣ በጣም ዲፕረስ እሆናለሁ። ጭንቅላቴ በጣም ይጨናነቃል፣ ከቁጥጥር ውጭ ይሆንብኛል እና ይሄ እንዴት ማስተካከል ይቻላል ለማለት ነው። እሺ፣ ስለደወሉልን ከልብ እናመሰግናለን። ሀሳቡን ይጋሩናል፣ ይከታተሉን። መሰረታዊ ሀሳብ ነው ያነሱ። ያው ሀሳቡን የሚጋሩ ይሆናል። ዶክተር እንደ ምልክት ስተነሽልን ነበር፣ መቀጠል ይቻላል። ስለዚህ ምንድነው የመጀመሪያ ያነሳሁት በነዛ ከፍ ያሉ ስሜቶች ላይ ሲሆኑ በጣም አብዝቶ ብዙ ተግባራት ላይ የመሰማራት ለምሳሌ ከበፊቱ ሲሰሯቸው ያልነበሩ ስራዎችን አዳዲስ ፕሮጀክቶችን መጀመር፣ ቢዝነሶቹን ስራ ላይ በጣም አክቲቭ የመሆን ከልክ ያለፈ ማለት ነው። ሌላው ደግሞ ምንድነው ስራ ላይ ብቻ ሳይሆን አንዳንዴ ደግሞ በጣም ከፍተኛ የሆነ ሪሊጂየስ ባክግራውንድ የሌላቸው ሰዎች ሃይማኖታዊ ተግባራትን መስገድ፣ መጾም፣ መጸለይ ሊሆን ይችላል ከበፊት ያልነበሩ አሁን ላይ በተደጋጋሚ የሚያደርጓቸው ብዙ ስራዎች ይኖራሉ ማለት ነው። ስለዚህ ከነዚህ በተጨማሪ እንደዚህ አይነት ህመም ያላቸው ሰዎች ብዙ ጊዜ ራሳቸውን ከፍ የማድረግ ነገር አላቸው። ራሳቸውን ከሰው የተለዩ አድርጎ መቁጠር፣ የተለየ ታለንት ወይም ደግሞ የተለየ ስጦታ እንዳላቸው ማሰብ ሊሆን ይችላል። ሌሎቹን ሰዎች የመናቅ የማናናቅ የሚያነሷቸው ነገሮች የማናናቅ ነገር እነዚህ ይከሰታሉ። ስለዚህ ከነዚህ በተጨማሪ በዋነኝነት ደግሞ ምንድነው በጣም የንግግር ላይ የሚታዩ ነገሮች አሉ። ንግግር ላይ ማለት ወሬ የማብዛት ነገር፣ ወሬ በጣም የማብዛት አለማቋረጥ፣ ሌሎቹን ያለማዳመጥ፣ እኔ ብቻ ላውራ የማለት ነገር እና ብዙ ጊዜ ደግሞ ይዘቱን ስናይ የወሬያቸው ይዘት ብዙ ጊዜ ላይኛው ዋልታ ላይ ካሉ የማዝናናት ሊሆን ይችላል፣ የማፌዝ ነገር፣ የመቀለድ እነዛ ነገሮች ይበዛቸዋል እና እንመጣለን። ስለ ወሬው እንመጣለን። ተመልካቻለን። ጤና ይስጥልን። ጤና ይስጥልን ተመልካቻችን። ባነሳ ነው ርዕሰ ጉዳይ ላይ ያለውትን ጥያቄ ወይም የሚያጋሩን ነገርም ካለ እንደ ልምድ የተመለከቱት መቀጠል ይችላሉ። እሺ እቴም ካገ እሺ ይቀጥሉ። እሺ ያው የሆነ ነገር ካጠገቦ ቴሌቪዥን፣ ሬዲዮ ካለ ለመቆጣጠር ይሞክሩ። ሀሳቦትን ይቀጥሉ። ተንቀሳቅሰው ቢያወሩን ደስ ይለናል። እሺ ያው በቶሎ ቤተሰብ ጋር ሲሆን የመከፋት አቅም አለኝ። ቶሎ ደግሞ ትንሽ ነገር ሳገኝ ይደሰታለሁ እና ይሄ ከባይፖላር የህመም አይነት አንዱ ነው ብዬ ለመጠየቅ እና ማብራሪያ ለማግኘት ነበር። በጣም ደስ የሚውልዎት ምን አይነት ሁኔታ ውስጥ ሲሆኑ ነው? አሁን ለምሳሌ ከቤተሰብ ጋር ጥሩ ንግግር ታደርግ ምናምን በፍጥነት ቶሎ ደስታ ይሰማኛል። በዛ ቅጽበት ደግሞ ትንሽ ነገር ያጋጥመኝ በፍጥነት ነው የምናደደው። ራሴ በመቆጣጠር እቸገራለሁ። ይሄ ደስታና ይሄ ቶሎ የመቆጣትም ሊሆን ይችላል። በውሎ መካከል መጥፎ አጋጣሚ ፈጥሮበት ያውቃል? አዎ ተታሪክ ሲወጣ ሁሉ በጣም ነው የምናደደው። ላይ ራሱ በቃ መጥፎ ነገሮች ነው ማለት። እናመሰግኖታለን። ሀሳቡን ይጋሩናል፣ ይከታተሉን። ግልጽ ነው አይደል ዶክተር ያነሳው? አዎ። እና ይሄ ከአወራር ጋር በተገናኘ የሰዎቹ የሚያስተናግዱት የአወራር ሁኔታን ነው ያነሳሽልን የነበረ። መቀጠል ይቻላል። ያው በዚህ ህመም የተጠቁ ሰዎች እንግዲህ ወሬ በጣም የማብዛት ወይም ደግሞ አብስቶ የማውራት ነገር፣ ያለማቋረጥ ሌሎቹን ሰዎች ያለማዳመጥ፣ ጮክ ብሎ የማውራት ነገር አላቸው። ስለዚህ የወሬያቸው ይዘት በምናይበት ጊዜ ደግሞ ብዙ ጊዜ ከፍ ያለ እንትን ላይ ከሆኑ ምንድነው የሚያወሩት? ብዙ ጊዜ የማፌዝ፣ የመቀለድ፣ አንዳንድ ቀልዶችን የሚፈጠር ለምሳሌ ከዚህ በፊት ምንም አይነት ቀልዶች ማያውቅ ሰው ወይም ደግሞ በባህሪው ቀልደኛ የማይባል ሰው እዚህ አይነት ህመም ላይ ሲከሰት ቀልድ የማብዛት ነገር፣ ሰዎችን የማዝናናት እነዚህ አይነት
ወሬዎች ሊያመጡ ይችላሉ ማለት ነው። ስለዚህ ሌላኛው ዋነኝነት በጣም ብዙ ሰዎች ላይ የሚያስቸግራቸው ደግሞ እንቅልፍ ማጣት እንግዲህ እንደ በሽታ እንቅልፍ ማጣት ብቻውን ራሱን የቻለ ህመም ነው። እነዚህ ሰዎች ላይ የሚከሰት የእንቅልፍ ማጣት ከሌሎቹ የሚለየው ምንድነው? የእንቅልፍ ማጣቱ ብዙ ጊዜ እንቅልፍ ሌሊት የማይተኛ ሰው ወይም ደግሞ የተወሰነ ያክል አወሮች የማይተኛ ሰው የመድከም እና የሰውነት የመዛል የመድከም ነገሮች ይከሰታሉ እንቅልፍ በማንተኛበት ሰዓት። ግን እነዚህ አይነት ህመም ያላቸው ሰዎች ላይ ግን አቅም ማግኘት ነው ላይ ድካም የላቸውም። ሌሊቱን በሙሉ 2 ሰዓት 3 ሰዓት ከተኙ በኋላ ሪፍሬሽ የማድረግ የመነቃቃት የድካም ስሜት አይሰማቸውም እና ከሌሎቹ የአእምሮ ህመም ላይ የሚከሰቱ የእንቅልፍ ችግሮች ላይ የሚለየው ይሄኛው በጣም ንቁ ናቸው። ከእንቅልፍ ማጣት ጋር ተያይዞ የሚመጣ ድካምም የለም ድብርትም የለም ማለት ነው። ተመልካቻለን ዶክተር እንመጣበታለን። ጤና ይስጥልን። አብሮ ይስጥልን። ማንን በል ከየት ነው የደወሉልን ተመልካቻችን? ከቤኒሻንጉል። እሺ ባነሳ ነው ባይፖላር የአእምሮ ህመምና ህክምናውን ስለሆነ ርዕሰ ጉዳያችን የተከታተሉንም ስለሆነ የሚያነሱትን ጥያቄ ወይም ሀሳብ ካለዎት ይቀጥሉ። እኔ የሆነ ላይ ብዙ ጊዜ አሰብኩኝ። ሄሎ ይሰማናል፣ ሊቀጥሉ። ካጠገቦ ድምጽ የሚረብሽ ድምጽ ያለ ይመስላል። ድምጽን ለመቆጣጠር ይሞክሩ። እሺ የሆነ ሀሳብ አስባለሁ። ያን ሀሳብ የተወሰነ ካሰብኩት ያን የተገመ ብዙ ጊዜ አይጠፋም። ብዙ ጊዜ በቃ ያንን ተኝተን ሀሳብ ይመጣል። ተመልካቻችን ድምጽዎት እየተቆራረጠኛ ጋር ለመድረስ እያስቸገረ ስለሆነ እስኪ ተንቀሳቅሰው በደንብ ሊነግሩን የፈለጉትን ነገር ያብራሩልን። እሺ አሁን ይሰማናል። ይቀጥሉ እስኪ። የሆነ ወይ ማሰብ የፈለኩት እና ያን አይኑሬ ብዙ ታለሰ በቃ ያን በፈልግም መውጣት አልችልም እና ስልኮት እያስቸገረን ስለሆነ በጣም ደግሞ ሊሞክሩልን ከቻሉ ይሞክሩልን። ስለደወሉ እናመሰግናለን። መሰማማት አልቻልም ማለት በደንብ መልእክት ካልተላለፈ እንዲሁ ጊዜ ስለሚወስድብን ነው። ተመልካቾቻችን ይረዱናል ብዬ ተስፋ አድርጋለሁ። ከእንቅልፍ ጋር የተገናኘውን ነው ዶክተር እያነሳሽልን የነበር። ያው ከእንቅልፍ ጋር የተያዙ ነገሮች ከሌሎቹ ለየት የሚያደርጋቸው ሪፍሬሽ ማድረጋቸው ወይም ደግሞ እንቅልፍ ባለመተኛታቸው የሚከሰት የድብርትም የድካምም ስሜት የለም ማለት ነው። ሌላው ምንድነው? እነዚህ አይነት ህመሞች ላይ ያሉ ሰዎች በጣም አብዝተው በጣም ጎጂ ነገሮችን ቀለል አድርጎ የማየት ለምሳሌ ከዚህ በፊት ሲሰሯቸው ያልነበሩ ስራዎችን አሁን ላይ ድፍረት የማግኘት ኦፕቲሚስት መሆን ነገሮችን ብራይት በሆነ ወይ ማየት ማለት አንዳንድ ነገሮችን ስናይ ስለዛ ነገር ወይም ደግሞ አንዳንድ ነገሮችን መስራት ስንፈልግ ስለዛ ነገር ኢንፎርሜሽኑ ያስፈልገናል። እነዛ ነገሮች ምን ጉዳት ያመጡብናል ህይወታችን ጋር ብለን እናስባለን ብዙዎቻችን እና እነዚህ አይነት ህመም ላይ በሚሆንበት ሰዓት ላይ ነገሮቹን የሚያስከትሉትን ጉዳት አቅልሎ የማየት ነገሮችን ቀለል ማለት በተለይ ደግሞ ይሄ አንዳንድ ስራዎች ከተሰሩ በኋላ የሚመጡ ፌይለሮችን እነዛን ቀለል አድርጎ ማየት ለምሳሌ ትልቅ ኢንቨስትመንት ላይ ብር ኢንቨስት ማድረግ ሊሆን ይችላል። ያልተጠኑ ቢዝነሶች ላይ ወይም ደግሞ ልቅ የሆነ የግብረ ስጋ ግንኙነት የማድረግ እንደዚህ አይነት ወይም ደግሞ ያለንን ነገር ለሌሎቹ ፌር ባልሆነ ማካፈል በጣም በተደጋጋሚ አወንታዊ ነገሮች ውጪ ማለት ነው። ስለዚህ እነዚህ ነገሮች ከኖርማል አክቲቪቲዎቻችን የተለዩ ናቸው። ትንሽ ተመልካቻለን። ዶክተር ጤና ይስጥልን። ባነሳ ነው ርዕሰ ጉዳይ ላይ ጥያቄ ሀሳብ ካለዎት መቀጠል ይችላሉ። አዎ ባነሳ ሀሳብ ጥያቄ ነበረኝና በእኔ አይደለም። እሺ ይቀጥሉ። እንደዚህ የሆነ ነገራችን በሳቀለች የተለያየ ነገር ካለ ከቀን በኋላ የሚባለው በምን ምክንያት ሊመጣ ይችላል? እስኪ እያዳመጥነዎት ይሄ ተግባቦታችን ጋር የስልክ ችግሮች እያስተናገድን ነው እና በዛው እስኪ ተንቀሳቅሰው ያወሩን። ስቱዲዮ ጋር ድምፅዎትን በደንብ እያዳመጥን አይደለም። እሺ እህቴ ነበረች። እሺ ጥሩ።
የሆነ ሰዓት ላይ እዛ ከቤት በጥፍሮ ተለያይቶ ነበርና ሄሎ ይቀጥሉ እስኪ። እናስ የሆነ ትዘሳጫለች፣ የሆነ ትፋለች፣ ምን ትላለች? እሱ ነገርስ በምን ምክንያት ሊመጣ ይችላል? ተመልካቻችን ተንቀሳቅሰው እንትን ይበሉ። በጣም ድምጻችን መገናኘት አልቻለም እና ስለዚህ ስለደወሉ እናመሰግናለን። ደግሞ ቢሞክሩልን ደስ ይለናል። ተመልካቾቻችን ያው ስልክ ጋር አንዳንዴ እንዲህ አይነት ነገሮች ያሉበትን ቦታ ሊሆን ይችላል ከኛም ጋር መገናኘት ካልቻልን በጣም ያስቸግረና በተለይም ከተለያዩ ነገሮች ጋር ባልተጠና መልኩ ነገሮችን እስከ ማድረግ የሚደርሱና ከልክ ያለፉ ነገሮችን እስከ ማድረግ የሚደርሱ ምልክቶችን ገለጽሽልን ነበር። ዶክተር መቀጠል ይቻላል? እውነት ነው። ስለዚህ የላይኛው ፖል ላይ ወይም ደግሞ ዋልታ ላይ ያሉ ሰዎች በዚህ ምልክቶች ሊመጡ ይችላሉ። ስለዚህ የታችኛውን በምናይበት ሰዓት ደግሞ ከዚህ ተቃራኒ ነገር ነው የምናገኘው። ስለዚህ ምንድነው በብዛት የሚመጡት በጣም የድብርት ስሜት፣ ከፍተኛ የሆነ ራስን የመጥላት የድብርት ወይም ደግሞ ኑሮ የመማረር ተስፋ የማጣት እነዚህ አይነት ስሜቶች ናቸው። እንቅልፍ የማጣት፣ ክብደት የመቀነስ እንደገና ደግሞ ነገሮችን በሙሉ በዳርክ ላይት ማየት ወይም ደግሞ ምናያቸው ነገሮች በሙሉ ኔጌቲቭን እየመረጡ ላይኛው ላይ ፖል ላይ እንዳልኩ ፖዚቲቭ ነገሮችን ነው ብዙ ጊዜ መርጠን የምናያቸው። እዚህኛው ጋር ግን የሚሆንበት ሰዓት ምንድነው የሚሆነው? ፖዚቲቭ ነገሮች እንኳን ቢኖሩ አዎንታዊ የሆኑ ነገሮችን አሉታዊ ነገሮችን መርጦ የማየት ያንን ደግሞ ራስ ተጠያቂ የማድረግ ነገር አሉ ማለት ነው። ስለዚህ እነዚህ ናቸው ምልክቶቹ። እነዚህ ምልክቶች በተለይም በራሱ በባለሙያ አማካኝነት ተነጥለው የሚታዩ ናቸው። አንድን ሰው ሲስቅ ስላየነው ብቻ በቃ ማኒክ ሆኗል፣ በጣም በቃ የሆነ ባይፖላር ነው ልንል አንችልም። ናቹራሊ በጣም የመሳቅ የመደሰት የራሳቸውን ደስታ ብቻ ሳይሆን ለሌሎች የማጋራት ሁሉ ተፈጥሮ ያላቸው የራሱ ስሜትን የሚገልጹ ሰዎች ይኖራሉ። በሌላ መልኩ ደግሞ ነገሮችን በጣም ከሳቅና ከጨዋታ ከቀልድ ባለፈ ሁኔታ ለራሳቸው የራሳቸው ስሜት ያላቸው ይኖራሉ። እነዚህ ሁሉ ጤነኛ ስሜቶች፣ መልካም ስሜቶች እንዳሉ ሆነው ግን ከመጠን ባለፈ ከልክ ባለፈ በባለሙያዎች አማካኝነት ተነጥለው ታይተው እነዚህ እንደ ምልክት ሊወሰዱ የሚችሉ ነው። ተያያዥ ሌሎቹ ምልክቶች እንዳሉ ሆነው ማለት ነው። እነዚህ ምልክቶች ግን በምልክትነት ብቻ የሚስተናገዱ የሚከሰቱ የሚገለጡ ብቻ ሳይሆን በዕለት ተዕለት ህይወታችን ውስጥ ጉዳት አለው። የትኛውም የአእምሮ ህመም ብለን ስንጠራ ጉዳቱ ነው ቶሎ ወደ አእምሯችን የሚመጣም። ይህ ከሆነ የባይፖላር የአእምሮ ህመም ስለሆነ ምን አይነት ጉዳቶችን በአንድ ግለሰብ ህይወት ውስጥ ሊሆን ይችላል? ከዛ ጋር በተዛመደ ሌሎቹን ችግሮችን መፍጠር የሚችል አሉታዊ ተጽዕኖ ስላለው ምን ጉዳቶችን ያስከትላል? እስከምን ድረስ ነው ጉዳቱ? ስለዚህ ምንድነው አዳም እንዳልከው ይሄ ባይፖላር ህመም ከፍተኛ ከሚባሉ የአእምሮ ህመማት ውስጥ አንዱ ነውና ጉዳቱንም በዛው ልክ ነው ማለት ከግለሰቡ ብንጀምር ከግለሰብ ጉዳት ብንጀምር ለምሳሌ በዚህ አይነት ህመም የተጠቁ ሰዎች ብዙ ጊዜ አላስፈላጊ የሆኑ ወይም ደግሞ ከልክ ያለፉ ተግባራትን ያከናውናሉ። ለምሳሌ አንዳንድ ልቅ የሆነ የግብረ ስጋ ግንኙነት ማድረግ ለኤችአይቪ እና ለተለያዩ ያልተፈለገ እርግዝና እነዚህ አይነት ነገሮች ያጋልጧቸዋል። ሌላኛው ደግሞ በጣም በጉዳት ብለን የምናስበው ምንድነው ራስን የመጉዳት ወይም ራስን የማጥፋት በተለይ ታችኛው ዋልታ ላይ በሚሆኑበት ሰዓት ይህ በሽታ ካልታከመ ታካሚዎች ራሳቸውን የመጉዳት ነገር ሊኖር ይችላል። ስለዚህ ታች ላይ የድባቴ መከፋት ያለበት ሁኔታ ላይ ብዙ ጊዜ በዛ ላይ ይዘወተራል እና እነዚህ ነገሮች ጉዳት አላቸው። ሌላው ደግሞ ምንድነው ታካሚዎች እነዚህን ህመሞች አንዳንዴ በራስ ለማከም ይሞከራል። ለምሳሌ ድባቴ ላይ የገባ ሰው ራሱን ለማነቃቃት ወይም ራሱን ለመርሳት አልኮል፣ አልባሌ ሱሶች፣ ወደ ጫት፣ ሲጋራ፣ ሌሎችም ነገሮች መጠቀም ሊኖርባቸው ይችላሉ። ስለዚህ እነዛ ነገሮች ምንድነው ለአልባሌ ሱሶች ይሄ ህመም በራሱ ለአልባሌ ሱሶች ያጋልጣል ማለት ነው። ከዛ በተጨማሪ እንግዲህ ምንድነው ግለሰብ እነዚህ ህመሞች በጣም ከፍተኛ የሆነ ጉዳት ያላቸው ያው ከማህበረሰብ ጋር በምናደርገው ኢንተራክሽን ወይም ደግሞ ከማህበረሰብ ጋር በምናደርገው ግንኙነት ከሰዎች ጋር የመጣላት በቀላሉ ሰዎችን የመሳደብ ወይም ደግሞ ሰዎችን የማናናቅ ነገር ስላላቸው ሜሬጅ ላይ ሊሆን ይችላል ወይም ትዳር ላይ ወይም ሌሎች የሚሰሩባቸው ስራዎች ላይ ሰዎችን የማስከፋትና ያላቸው መስተጋብር የማሻከር ነገር አላቸው። ሌላ ደግሞ እነዚህ ህመሞች እንግዲህ በጣም ተደጋጋሚነት አላቸው ወይም ክሮኒክ ናቸው።
ድጋሚ የመከሰት እድላቸው ሰፊ ነው። ስለዚህ እነዚህ ነገሮች በተደጋጋሚ በተከሰቱ ቁጥር ምንድነው ስራ ቦታ ላይ ይቀራል፣ ስራ ላይ ትልቅ ጉዳት ያመጣሉ ማለት ነው። ሌላው ደግሞ ምንድነው እንደ ቤተሰብ ደግሞ ስናየው እነዚህ ያው ብዙ ጊዜ በባይፖላር ህመም ምክንያት ያላቸው ሰዎች ምንድነው ህመም አለኝ ብለው አያስቡም፣ ወይም እርዳታ ለመፈለግ ብዙ ጊዜ ፈቃደኛ አይደሉም። ስለዚህ ቤተሰቦቻቸው ናቸው ብዙዎች ወደ ሆስፒታል የሚያመጧቸው ወይም ደግሞ ወደ ሕክምና ቦታዎች የሚወስዷቸው ማለት ነው። ስለዚህ እነዚህ ያው አንድ ሰው ታመመ ማለት የአእምሮ ህመም ቤተሰቡ ነው የሚታመመው አይደለ? ታከም የሚባል ሌላ ነገር አለ። ከታከመ በኋላ ደግሞ ሆስፒታል ውስጥ ያሉ ወጪዎች አሉ። ቤተሰብ እዛው ሆኖ ነው የሚያስታምማቸው። ብዙዎቹ ሆስፒታል ውስጥ ተኝተው ነው የሚታከሙት፣ ውጭ ላይ የሚታከሙ አሉ። ግን ሆስፒታል ማስታመም ወጪዎች አሉ። ፋይናንስ በደረጃ የምናወጣቸው ነገሮች አሉ እና ከፍተኛ የሆነ ስትረስም ይፈጥራሉ። ስለዚህ ቤተሰብ ጋር በተለይ አንድ ክሮኒክ የሆነ ታካሚ ወይም ቤት ውስጥ ያለው ነገር ሁሌም ማስታመም አለብን፣ ሁሌም የሆነ ነገር ደሊቨር ማድረግ አለብን እና እነዛ ነገሮች ቤተሰብ ላይ ጭንቀት ይፈጥራሉ። ሌላው ደግሞ እንደ ሀገር ደግሞ ያው እነዚህ ነገሮች ተደጋጋሚ ወይም ደግሞ ክሮኒክ እንደ ግፊት፣ ስኳር ቀጣይነት ያላቸው ህመሞች ናቸው። ኪውር ማድረግ አይቻልም ወይም ሙሉ ለመፈወስ ማይችሉ ህመሞች ስለሆኑ በተደጋጋሚ ሰዎች መድኃኒት መውሰድ አለባቸው። የመድኃኒት ኮስት አለ፣ ስራ ቦታ ላይ የሚቀርበት ሁኔታ አለ። የመደጋገምም ተደጋግመው የመከሰት ቻንስ ስላላቸው በዛ ጊዜ 3-4 ወር ላይ ትምህርት ስራ ላይ ሊቀሩ ይችላሉ። ስለዚህ እነዚህ ጉዳቶች ያመጣሉ ማለት ነው። በተለይም ስታነሽልን ዶክተር እነዚህ ጉዳቶች የአንድ ሰው ህይወት ብቻ ላይ የተመሰረቱ አይደሉም። ያው ሰው ብቻውን የሚኖርም ፍጡር አይደለም። ማህበራዊነት አለ፣ እኛነታችን አለ። በእኛነታችን ውስጥ ደግሞ ለህይወት የምንሰጠው ትርጉም አለ። መቼም አእምሯችን ህመም አጋጥሞታል ማለት ስለ ህይወት ያለን ነገር ብሩህ ነው በጣም ማለት አይቻልም። ጤነኛ የሆነ ብሩህነት ማለት ነው። ስለዚህ እንዲያው በተለይም ከስራ ቦታችን በጣም ሲቪር ያልሆነ ቢሆን ስለ ሲቪሪቲ እያነሳን ስለሆነ ከስራ ቦታችን ጋር ተያይዞ በተጨማሪነት ደግሞ ከማህበራዊ መስተጋብራችን ጋር በተገናኘ እንዲያው እስከምን ድረስ ነው የዚህ ሲቪሪቲ ብዙ ጊዜ የአእምሮ ህመም ያጋጠማቸውን ሰዎች ጤነኛ ነኝ የሚለው ሰው ራሱ ለመረዳትም ይቸግረዋል። በሌላ መልኩ ደግሞ የአእምሮ ህመም ያጋጠመው ሰው ለራሱ የሚሰጠው ደግሞ ስያሜ አለ። ስያሜው ብቻ ሳይሆን ራሱን የሚያርቅበት መንገድ አለ። እነዚህ ሁሉ ከጉዳት ጋር የተገናኙ ሊሆኑ ስለሚችል በስራ ቦታ ያለን የአእምራችንነት አቅማችን የመጠቀም ጊዜያችን የመጠቀም ብዙ ሙያችንን ብዙ ልምዳችንን በመጠቀም ያለን ነገርና በማህበራዊ ህይወታችን ከቤተሰብ ጀምሮ ያለው መስተጋብር እስከምን ድረስ ነው ተጽዕኖ የሚያሳድረው የባይፖላር የአእምሮ ህመም? ጥሩ ጥያቄ ነው ሙላዳም። ስለዚህ ምንድነው እነዚህ ወይም የባይፖላር ህመም ምንድነው ከምልክቶቹ ባሻገር ምንድነው እንዳልከው በጣም ከሰው ጋር መስተጋብር ኮመን ነገር ነው አይደለ? ሁላችንም ብቻችንን አይደለም የምንኖረው። ስራ ቦታ ላይ ሰው እናገኛለን። ቤታችን ውስጥ በትዳር የተሳሰርናቸው ሰዎች ይኖራሉ እና እነዚህ አይነት ህመም ያላቸው ሰዎች እንግዲህ በብዛት እኔ ትክክል ነኝ ብለው ያስባሉ። ወይም ደግሞ እኔ ያ ከፍተኛው ፖል ላይ ሲደርሱ ወይም ደግሞ ከፍተኛው ዋልታ ላይ ሲደርሱ ሌሎቹን የማናናቅ ያለ ማዳመጥ እነዚህ ነገሮች ስላሉ ያው እነዚህ ነገሮች ደግሞ ናቹራሊ ሰው እንዲዳመጥ ይፈልጋል። ሰው ሲሪየስሊ እንድትወስደው ይፈልጋል እና እነዚህ ነገሮች የግጭት መንስኤዎች ናቸው። ከዚህ ከፍ ያለ ከደስታ ስሜት ውጪ ደግሞ አንዳንዶቹ የብስጭት ስሜት ላይ ሊሆኑ ይችላሉ። ስለዚህ ይህ ብስጭት ደግሞ ምንድነው በጣም በትንሽ ነገር ለምሳሌ ሌሎቹን ሰዎች የማያስቆጣ ነገር እነሱን በጣም አበሳጭቷቸውና በጣም ከቁጥጥር ውጭ የሆነ ብስጭት ላይ ሊያደርጋቸው ይችላል ማለት ነው። ስለዚህ እነዚህ በቀላሉ መበሳጨት፣ በቀላሉ መከፋት፣ በጣም የተለያየ ስሜት መለዋወጥ አንድ ላይ ሲከሰቱ ምንድነው ከሌሎቹ ሰዎች ጋር ያለ መስተጋብር ይሻክራል ማለት ነው። ስለዚህ እነዚህ ነገሮች ደግሞ መሰራት ያለባቸው ስራዎች እንዳይሰሩ ያደርጋሉ። ትምህርት የሚማሩ ሰዎች ከሆኑ ለምሳሌ ክላስ ውስጥ አቴንድ ላያደርጉ ይችላሉ። አብረዋቸው ከሚማሩ ተማሪዎች ጋር የማናናቅ ነገር ካለ እኔም ብቻ ስሙኝ ካለ ያ ነገር ኮንፍሊክት ሊፈጥርባቸው ይችላል ማለት ነው። ከክላስ ከመባረር ድረስ ከመምህር ጋር ላይግባቡ ይችላሉ ማለት ነው። ሌላው ደግሞ ስራ ላይ ያለ ሰውም ቢሆን ስራዎች ላይሰሩ ይችላሉ። እነዚህ ሰዎች በጣም ብዙ ፕሮጀክቶችን አንዴ መጀመር ወይም ደግሞ በጣም ብዙ ስራዎችን መስራት በማይችሏቸው አቅም ለምሳሌ ምንም አይነት እውቀት በሌላቸው ሙያ ላይ ኢንቨስት ለማድረግ ይሞክራሉ። ስለዚህ ይህ ነገር ምንድነው ኪሳራ ያመጣል፣ ፋይናንሻል ክራይሲስ ያመጣል። ስለዚህ እነዚህ ነገሮች ኢኮኖሚ ላይ በጣም ኢምፓክት አላቸው። እያንዳንዱ ነገር የሚያደርጓቸው ነገሮች ራሳቸው ጋር
መልሶ የመጉዳት ነገር ይመጣል ማለት ነው። እነዚህ ነገሮች ከዚህም ባለፈ ደግሞ ስራ ቦታ ላይ ምንድነው የሚደረገው? በብዛት ታካሚዎቻችን እንደዚህ አይነት ህመሞች ያጋጥማቸው ከስራ ቦታ የመቅረት ነገር ይኖራል እና ፕሮዳክቲቪቲያቸውን ይቀንሳል። በአግባቡ ስራ ያለ መስራት ነገር፣ በጣም ብዙ ስራዎችን አንድ ላይ ስለሚዘሩ አንዱንም ስራ በደንብ ያለ መስራት ነገር ይኖራል ማለት ነው። ስለዚህ እነዚህ ነገሮች ጉዳት ያመጣሉ። ሰፊ ጉዳት ነው ዶክተር ያነሳሽልን። ሰው በስነ ልቦናው፣ በማህበራዊ ህይወቱ፣ በአይምሮ ደህንነቱ ላይ፣ በአምራችነቱ፣ በራሱ ለህይወት በሚሰጠው ትርጉም፣ በሌላም ለምሳሌ አንድ ሰው ቤቱ ላይ ወላጅ አባት ቢሆን እንዲህ አይነት ነገር ቢኖር ልጆቹ ጋር የሚመጣ እንትን አለ። ቤት ሲታመም የቤተሰብ ራስ እናት አባት በሚታመምበት ጊዜ ልጆች የሚሰማቸው ስሜቶች አሉ። እነዚህ ሁሉ ጉዳቶች ናቸው። ጉዳት ያላቸው ነገሮች በጉዳትነታቸው የሚቀጥሉ ብቻ ሳይሆን የሚታከሙ ናቸው፣ መፍትሄ ይኖራቸዋል። የአእምሮ ህመም ደግሞ በጣም ደስ የሚለው መታከም የሚችሉ ነገሮች መኖራቸው ነው። ስለዚህ የባይፖላርን በምን አይነት የህክምና መንገድ ነው አንድን ሰው ልናግዘው የምንችል? ምን አይነት የህክምና አማራጮች አሉት? ስለዚህ ምንድነው የህክምና አማራጮቹ? ብዙ ጊዜ የመድኃኒት ህክምና ነው ያለው፣ ኦልሞስት ኦልዌይስ ማለት ነው። ብዙ የአእምሮ ህመሞች በንግግር ህክምና ይታከማሉ። ባይፖላር ግን በዋነኝነት የምናክመው በመድኃኒት ማለት ነው። ስለዚህ መድኃኒቶች አሉ። ህክምናው ምንድነው? ሰዎቹ በምን አይነት ዋልታ ላይ ነው የሚገኙት የሚለው ነገር ይወሰናል። ስለዚህ እነዚህ መድኃኒቶች የሚሰጡት ያው ሰዎቹ ሲመጡ ምን አይነት ዋልታ ላይ ናቸው፣ ከፍታ ላይ ናቸው ወይም ዝቅታ ላይ የሚለው ይወሰናሉ ማለት ነው። ስለዚህ መድኃኒቶች አሉ፣ እነዛ መድኃኒቶች ይሰጣሉ። ከዛ በተጨማሪ ግን ከመድኃኒቶቹ በተጨማሪ እንደ ተጨማሪ ህክምና የንግግር ህክምናዎች ይጨመራሉ። እነዚህ የንግግር ህክምናዎች ሰዎች ህይወታቸው ላይ ኢንተርፐርሰናል ወይም ደግሞ ከሰዎች ጋር ያላቸው መስተጋብር እንዲጨምሩ፣ መድኃኒቶቻቸውን በደንብ እንዲወስዱ፣ ከሰው ጋር ያላቸውን መድኃኒቶች ቀጣይነት ስለሚኖራቸው ብዙ ጊዜ እነዚህ ነገሮች ስለ ባይፖላር ህመም እንነግራቸዋለን። ባይፖላር ምንድን ነው? ምን ያክል ጊዜ ይወሰዳል? መድኃኒቶቹ እንዴት ነው? ፎሎ አፑ እንዴት ነው የሚለውን ነገር እነዚህ በንግግር እናስተላልፋለን ማለት ነው። ስለዚህ የብዙ ሰው ጥያቄ የሚሆነው ምንድን ነው? በንግግር መታከም እንችላለን ወይም ባይፖላር ህክምና? ስለዚህ ይህ ነገር ባይፖላር ግዴታ በመድኃኒት ነው የሚታከመው። ላይ እንደ ተጨማሪ የንግግር ህክምናን እንጨምራለን እንጂ በዋነኝነት የሚታከመው በመድኃኒት ነው ማለት ነው። እና ታካሚዎቻችን ይህንን ማወቅ አለባቸው። መድኃኒቶቹ ግዴታ ናቸው። ፕራይመሪሊ የምናዘው መድኃኒቶች ናቸው ማለት ነው። ስለዚህ ወዲያው እንደመጡ ስቴቢላይዝ ለማድረግ ወይም ደግሞ ለማረጋጋት የምንሰጣቸው መድኃኒቶች አሉ። ከነዛ በተጨማሪ ደግሞ ቀጣይነት ወይም ደግሞ ድጋሚ እንዳይከሰት ያ ህመም ድጋሚ እንዳይከሰት የሚያደርጉ መድኃኒቶች ሜንቴናንስ ቴራፒ እንላቸዋለን። አኪዩት ቴራፒ እና ሜንቴናንስ ቴራፒ ያለው ማለት ነው። ስለዚህ ይህ ህክምና ለስንት ጊዜ ነው የሚካሄደው የሚለው ደግሞ ብዙዎቹ ይጠይቁናል። ኦፒዲም ሌሎቹም ጋር ስንሰራ መድኃኒቴን ለስንት ጊዜ ነው መውሰድ ያለብኝ፣ ለስንት ጊዜ ነው መወሰድ ያለበት የሚሉ ተደጋጋሚ ጥያቄዎች ያጋጥሙናል። ስለዚህ እነዚህ ነገሮች የሚወሰኑት ያው የመጀመሪያ ከሆነ ወይም ደግሞ ለመጀመሪያ ጊዜ ህመሙ ከተነሳ እስከ 2 ዓመት ድረስ ሊወስዱ ይችላሉ። ይህ የሚሆነው ደግሞ የቤተሰብ ተጋላጭነታቸውን አይተን የህመሙ መሻል አለመሻሎችን አይተን እነዛን የሚወስኑት። ከዛ ውጭ ግን 2 ከዛ በላይ የሆኑ ህመሞች ላይ የመጡ ሰዎች ግን ላይፍ ሎንግ ወይም ደግሞ ለዘላለም የሚወስዱት ይሆናል ማለት ነው። ላይፍ ሎንግ ነው የሚወሰደው። ስለዚህ እነዚህ ህክምናዎች ኢፌክቲቭ ናቸው በጣም። ብዙ ታካሚዎቻችን ደህና ሆነው ወደ ስራ ቦታ ተመልሰዋል። ሌሎችም ስራዎች እንደ ማንኛውም ሰው እያከናወኑ የሚገኙበት ሁኔታ ላይ ነው ያለው። በጣም ደስ የሚሉ ሀሳቦችን ያነሳሽልን ዶክተር። በዛው ልክ ግን አሁን ህክምና እያወራን ስለሆነ ተመልካቾቻችን ጥያቄዎችን አንስተዋል። አንድ አድማጫችንም በተለይ 1-3 ዓመት ጀምሮ ከትዳር ጋር በተገናኘ ያነሷቸው ከሩካቤ ጋር በተገናኘ ያነሷቸው ነገሮች አሉ። ሙሉ ዝርዝር ነገሮችን ለማጋራት ጊዜ የሚወስድ ቢሆንም እንዲያው እንደ ሙያ እንደ ህክምና እንደሚፈልግ ሀሳቦችን ማጋራት ይቻላል። ስለዚህ ምንድነው መጀመሪያ ባይፖላር ህመም ምልክቶች ቅድም እንደተነጋገርነው ሙላዳም የተለያዩ አይነት የስሜት መቀየሮች ማለት ከፍተኛ ወይም ዝቅተኛ የስሜት መቀየሮች እንደ ኖርማል ኤክስፒሪየንስ ልናያቸው እንችላለን። ግን እነዚህ ነገሮች ህመም ናቸው ወይ የሚለውን ነገር ከዚህ በፊትም ያነሱት አድማጮች ያነሱት ጥያቄ አለና ህመሙ አለብኝ ወይ የሚለው ነገር አለና እነዚህ ነገሮች የሚታወቁት ምንድነው አንድ የስሜት መለዋወጥ ህመም ነው የሚለው ደረጃ ላይ ለመድረስ አንደኛ 2 ሳምንትና ከዛ በላይ ጊዜ መቆየት አለባቸው። ለምሳሌ ላይኛው ከፍታ
የታችኛው ከፍታ ላይ ከሆነ 2 ሳምንትና ከዛ በላይ የላይኛው ላይ ከሆነ ደግሞ 1 ሳምንት ሊቆይ ይችላል ማለት ነው። ስለዚህ ቀጣይነት ያላቸው ወይም ፐርሲስት የሚያደርጉ ነገሮች መሆን አለባቸው። ሁለተኛው ነገር ደግሞ ምንድነው ምን አምጥቶብኛል ይሄ የስሜት መለዋወጥ ህይወቴ ላይ ምን አይነት ተጽዕኖ አሳድሯል ይለው ነገር እንደ በሽታ ለመያዝ ያስፈልጋል ማለት ነው። ስለዚህ እነዚህ ነገሮችን ካየን በኋላ የበሽታውን ካታጎሪ ወይም ደግሞ ይሄ ህመም አለ የሚለውን ነገር እንወስናለን ማለት ነው። ከዛ ደግሞ እነዚህ ስሜት መለዋወጥ ብቻ ሳይሆን ቅድም እንደተነጋገርናቸው ከስሜት መለዋወጦች ተጨማሪ የሚከሰቱ ተጨማሪ ምልክቶች አሉ አይደለ? ቅድም ያወራናቸው ለምሳሌ ወሬ ማብዛት ሊሆን ይችላል፣ ከፍ ብሎ ማውራት ሊሆን ይችላል፣ የእንቅልፍ ማጣት፣ ሌሎችም ምልክቶች ስላሉ እነዛ ተጨማሪ ምልክቶች አሉ ወይም ብሎ ደግሞ ራስን መጠየቅ ያስፈልጋል ማለት ነው። ስለዚህ አሁን ዶክተር ስታነሽላ እንደነበረ ኤፍሬምም ተመልካቻችን ሲደውል ነበር የመከፋት ቶሎ የመደሰት ምናምን ነገሮች እነዚህን አሁን እንዴት ነው የምናያቸው? ባነሳ ነው ሀሳብ ማያያዝ ይቻላል ወይስ የተለየ ነገር ማስተላለፍ ይቻላል? ምንድነው እንደ ፐርሰናሊቲ አንዳንድ ቴምፐራመንት ምንላቸው አሉ። ለምሳሌ በተፈጥሮ ተጫዋች የሆነ ሰው ወይም ኤክስፕሬሲቭ የሆነ ሰው ሊኖር ይችላል። አንዳንዴ ደግሞ በጣም ሴንሲቲቭ የሆነ ሰው ቶሎ ሊካፋ የሚችል ሰው ሊኖር ይችላል። እና ምንድነው ህመም አለ ስንለው ከቤዝ ላይናችን ወይም ደግሞ ኖርማሊ ባህሪ አለን ተብሎ ከሚታሰበው ወጣ ያለ መሆን አለበት። ያፈነገጠ ለተወሰነ ጊዜ የሚቆይ ማለት ነው። ለምሳሌ ባይፖላር ህመም ላይ አሁን እያየን ያለነው ሰው ስለሆነ ለተወሰነ ጊዜ የሚቆይ ከወትሮ የተለየ ለምሳሌ ሁሌ አሁን ባይፖላር ህመም መነሻ እድሜዎች አሉት። ከዛም ባሻገር ደግሞ መነሻ ጊዜና የሚያቆምበት ጊዜዎች አሉት። ስለዚህ ከወትሮ ባህሪያችን የተለየ እንደ ባህሪ እንደ ፐርሰናሊቲ የምንወስዳቸው ካራክተሮች አሉ። ግን እንደ ህመም ለየት አድርገን ለመቁጠር ምንድነው ከነዚህ ባህሪዎቻችን ወትሮ ያልነበሩ አሁን ላይ አዲስ የተከሰቱ መሆን አለባቸው። ለምሳሌ ፐርሰናሊቲ ብዙ አይነት ፐርሰናሊቲዎች አሉ አይደለ? እነዛን ነገሮች ኮንሲደር አድርገን ግን ከዛ በላይ ከኖርማል ከነበር ነው ከፍ ያለ ወይም ዝቅ ያለ ነገር ካለ እነዚህ ነገሮች ተጨማሪ ምልክቶችን አይተን እንደ ህመም ልንቆጥረው እንችላለን ማለት ነው። ከአፋርም በውስጥ መስመር እየደወሉልን አሉና በተለይ እንቅልፍ ጋር የተገናኘ ችግር አለ። በዚህም ከቤተሰብ ጋር ለመግባባት በጣም ችግር እንደገጠማቸው በውስጥ መስመር አድርሰውናል። እንዲህ አይነት ነገሮችን ዝርዝር ነገሮችን ባያደርሱንም እንዲያው በምን አይነት መልኩ ማስተናገድ ይቻላል? ስለዚህ የእንቅልፍ ችግር እንግዲህ ከባይፖላር ህመም ጋር ለማገናኘት ያው የእንቅልፍ ችግር ብዙ ጊዜ ታካሚዎቻችን ሲመጡ አንደኛ ምክንያቶቹ ምንድን ናቸው? ለምሳሌ አንዳንዴ በጣም አምሽተን መተኛት ሊሆን ይችላል፣ ከጠዋት አካባቢ ላይ እንቅልፍ ሊወስድ ይችላል እና እነዛ ነገሮችን ቶታል የሚተኙበትን አጠቃላይ ሰዓታት ማወቅ ያስፈልጋል። ምን ያክል ሰዓት ነው በቀን ምሰራው በዛው ምተኛው ማለት ነው። ከዛ ውጪ ደግሞ ምንድነው የባይፖላር ህመም ያላቸው ሰዎች እንቅልፍ በሚያጡበት ሰዓት ላይ ብዙዎቹ ምንድነው የሚያደርጉት ቤት ውስጥ ያሉ ስራዎች ለምሳሌ ሴቶች ከሆኑ ልብስ ሊያጥቡ ይችላሉ፣ ወጥ ሊሰሩ ይችላሉ፣ ቤታቸውን ሊያጸዱ ይችላሉ። ስለዚህ አክቲቪቲዎች ላይ ነው ብዙ ጊዜ ኢንጌጅ የሚያደርጉት ማለት ወንዶች ከሆኑ ደግሞ ለምሳሌ ገበሬ ከሆነ ወጥቶ ሊያርስ ይችላል፣ ቤት ውስጥ ያሉ ሌሎች ስራዎችን ሊሰሩ ይችላሉ። ስለዚህ እንቅልፍ ማጣቱ ብቻ ሳይሆን በእንቅልፍ ማጣት ጊዜ ደግሞ ምንድነው የሚሰሩት የሚለው ጥያቄ ደግሞ እነሱ ነገሮች ያስተናግዳሉ ማለት ነው። ስለዚህ እነዚህ ነገሮች በደንብ ብንመረምራቸው ያው የትኛው ነው ህመም የትኛው ነው አይደለም የሚለውን ነገር ለመለየት ያግዘናል ብዬ አስባለሁ። በጣም ጥሩ ዶክተር፣ በጣም ደስ የሚሉ ሀሳቦችን ነው ያነሳሽልና እንዲህ አይነት ነገሮች አንዱን ስሜት ብቻ ሳይሆን ሌሎች ስሜቶችን የምናስተናግድ ከሆነ ከባለሙያዎቹ ጋር መነጋገር፣ መመካከር፣ ራስን ቅርብ አድርጎ የህክምና መንገዶችንም መጠቀም በጣም ጥሩ ሆኖ ይታያል። አንድ ተመልካቻችንም ደውሎልና ጨዋታና ሳቅ የአእምሮ ህመም ነው የሚል ይሄ እንደ ስሜት የተለያዩ ስሜቶችን ልናስተናግድ እንችላለን። መጠኑ ምን ሁኔታዎቹ ምን መሰረት አድርጎ የሚከሰት ነው፣ ያሳቅና ሁኔታስ ጤነኛ ነው ጤነኛ አይደለም የሚለውን ማየት የሚጠይቅ ነው። ባነሳሻቸውን የሚስተናገድ ስለሆነ እንደ ሰብዕና እንደ ቴምፐራመንት የሚወሰዱ ነገሮች ሊኖሩ ይችላሉ። በአጠቃላይ ግን እንዳንድ የአእምሮ ህክምና ስፔሻሊስት ሐኪም በህክምናም በየዕለቱ የተለያዩ ኬዞችን እንደሚከታተል ባለሙያ መልእክት ማጠቃለያ መልእክትን እንደው ከመደገፍ አንጻር ምን ማድረግ አለብን የሚለውን አጭር መልእክት እንድታስተላልፊልን እንፈልጋለሁ። አመሰግናለሁ ሙላዳም። እንደ ማጠቃለያ ምንድነው የምለው የአእምሮ ህክምና ማለት ወይ የአእምሮ ህመሞች ይታከማሉ ማለት እንደ ካልቸር እንደ ሶሳይቲ አንዳንዴ ሚስ ኢንተርፕሬት የሚደረጉ ነገሮች አሉ። ለምሳሌ እንደ ማንኛውም ግፊት ያለበት ሰው እንደ ማንኛውም ስኳር ያለበት ሰው የአእምሮ ህክምናዎች አሉ እና ምንድነው ተመልካቾቻችን እንደዚህ አይነት የአእምሮ ችግር ወይም ደግሞ ለየት ያለ ስሜቶች የሚሰሟቸው ከሆነ ከወትሮ ለየት ያሉ በፊት ከለመዷቸው ስሜቶች ለየት ያለ ወጣ ያለ ጭንቀትም ሊሆን ይችላል፣ ደስታም ሊሆን ይችላል። እነዚህ አይነት ስሜቶች ካሉ ወደ ህክምና ቦታ እንዲመጡ ባለሙያ እንዲያናገሩና ያላቸውን ነገር ፍሪሊ
ለባለሙያ እንዲነጋገሩ ኦርደር እናገራለሁ። እና ከዛ ተጨማሪ ደግሞ ምንድነው እነዚህ እንትኖች ህመሞች መድኃኒቶች አሏቸው። ስለ መድኃኒቶቻቸውም ደግሞ ከባለሙያ ጋር ቢነጋገሩ ብዙ ታካሚዎቻችን መድኃኒት ጀምረው መሀል ላይ ማቋረጥ ነገሮች አሉ። በጎንዮሽ ጉዳት ምክንያት የመድኃኒት ጎንዮሽ ጉዳቶች ምክንያት የማቋረጥ ነገር ይኖራቸዋል እና እኔ በጣም በዋነኝነት ለማህበረሰቡ ማስተላለፍ የምፈልገው ነገሮች እነዚህ መፍትሄ አላቸው። መፍትሄ የሌለው ነገር ብዙ የለም እና ወደ ጤና ተቋማት ቢመጡ ዶክተሮቹን ቢያገኙ ሐኪሞቹን ቢያናግሩ ብንወያይ የሚል ሀሳብ አለኝ። በጣም እናመሰግናለን ዶክተር ሜሮን ግልጽ በሆነና ሰፊ የሆኑ ሀሳቦችን ከሙያ አንጻር ከሳይንሳዊ ከየዕለቱ የኤክስፒሪየንስ የልምምድ ከሚያጋጥሙ ኬዞችን በመነሳት ሰፊ ሙያዊ ሀሳቦችን ስላጋራሽን ከልብ አመሰግናለሁ። አመሰግናለሁ ሙላዳ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በያላችሁበት የህይወት ገጾች ዝግጅትን ነው ወደ እናንተ ያደረስነው። ሙሉ አዳም ታምሩ አብሬያችሁ ቆይታ አድርጌያለሁ። ባይፖላር የአእምሮ ህመምና ሕክምናውን በተመለከተ ሙያዊ ሀሳቦችን በማጋራት ደግሞ ዶክተር ሜሮን ስለ አባት የአእምሮ ስፔሻሊስት ሐኪም አብራን ቆይታ አድርጋለች። የካሜራ ባለሙያዎች፣ የስርጭት ባለሙያዎች፣ ዳይሬክተራችን ይህንን ዝግጅት ወደ እናንተ በዚህ ሁኔታ አድርሷል። እናንተም በያላችሁበት ሆናችሁ ጊዜ ሰጣችሁ ስለተከታተላችሁን፣ ስለደወላችሁ፣ ስለተሳተፋችሁም ከልብ እናመሰግናለን። ሰናይ ጊዜ ተመኘን። ጤና ይስጥልን።